በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። በዚህ በቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብር የሚታለፉትን መርሃ ግብር የምትከታተሉ በያላችሁበት የጌታ ጸጋ ከእናንተ ጋር ይሁን። ዛሬም እግዚአብሔር ባስለመደን ምሕረቱና በጎነቱ የእግዚአብሔርን ቃል እንማማራለን። ለዛሬው ትምህርታችን መነሻ የምናደርገው የሐዋርያው የቅዱስ ጳውሎስ መልእክት ወደ መጀመሪያይቱ የቆሮንቶስ መልእክት ምዕራፍ 15 ከቁጥር 12 እስከ ቁጥር 20 ድረስ ባለው ውስጥ የእግዚአብሔርን ሐሳብ የእግዚአብሔርን ቃል እንማማራለን። ትምህርታችንን ከመጀመራችን በፊት ቃሉን እናነባለን። የአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 12 እስከ 20 ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳም። ክርስቶስ ካልተነሳ እንግዲያውስ ስብከታችን ከንቱ ነው፣ እምነታችሁም ደግሞም ከንቱ ናት። ደግሞም ክርስቶስ አስነስቷል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችን ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያውስ በክርስቶስ ያንቀላፉት ደግሞም ጠፍተዋል። በዚያች ሕይወት ብቻ ክርስቶስ ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን ባነበብነው የእግዚአብሔር ቃል ክፍል ውስጥ በምንማማረው በዚህ ባነበብነው ቃል ውስጥ ነው። ነገር ግን ቁጥሩ ረዘም ቢልም ለርዕስ የምናደርገው ግን በክርስቶስ ኢየሱስ ትንሣኤ ያገኘነው በረከቶች በሚል ርዕስ እንማማራለን። ወይም ደግሞ የትንሣኤ በረከቶች በዚህ ክፍል ውስጥ ተዘርዝረዋል። ዛሬም እግዚአብሔር በረዳንና ባገዘን መጠን የትንሣኤውን በረከቶችን በዚህ ቃል ውስጥ ለመመልከት እንሞክራለን። ስለዚህ ርዕሳችን የሚሆነው ምንድነው? የትንሣኤው በረከቶች ይሰኛል ርዕሳችን። እንግዲህ ባነበብነው ክፍል ውስጥ በጣም በስፋት በክርስቶስ ኢየሱስ ትንሣኤ በኩል ያገኘናቸውን በረከቶች በተወሰነ መልኩ ይዘረዝርልናል። ከአንድ 5 የሚሆኑ በኢየሱስ ክርስቶስ ትንሣኤ ያገኘናቸውን በረከቶችን ጳውሎስ ለቆሮንቶስ አማኞች ሲነግራቸውና ሲያሳስባቸው እንመለከታለን። ስለዚህ ጳውሎስም አስተምሯልም ድጋሚ ደግሞ እንደ ማሳሰቢያም ደግሞ በጣም አስረግጦም ከመንገርም አንጻር ስለሆነ እኛም ዛሬ የእግዚአብሔር ቃል በክርስቶስ ኢየሱስ ትንሣኤ ያገኘናቸውን በረከቶችን ያሳስበናል። ድጋሚ ደግሞ ጠንከርም አድርገን እንድንይዘው ቃሉ ስለሚነግረን በዚህ ሐሳብ ውስጥ ዛሬ የእግዚአብሔርን ቃል እንማማራለን ማለት ነው። እንግዲህ ስለ ትንሣኤ ስናነሳ የኢየሱስ ክርስቶስ ሞትና ትንሣኤ የክርስቲያን መሰረት ወይም ደግሞ የክርስቲያን አምድ ነው። ምክንያቱም ስለ ኢየሱስ ክርስቶስ ታሪክ የጻፉልን ወይም ደግሞ ኢየሱስ ክርስቶስን በተመለከተ የጻፉልን 4 ወንጌላት እንደሆኑ ይታወቃል። ማቴዎስንም፣ ማርቆስንም፣ ሉቃስንም ዮሐንስንም ስናነብ ኢየሱስ ክርስቶስ በምድር በነበረበት ወቅት ያደረጋቸውን ትምህርቶችንም ታምራትንም ደግሞም ሞቱንም ትንሣኤውንም ዘግቦልን እናገኛለን። ነገር ግን እነዚህ 4ቱ ወንጌላት ማለት ነው አንድ የሚያደርጋቸው ነገር አለ። ያም እንደው ከተባለ የክርስቶስ ሞትና ትንሣኤን ዘግቦልናል። ለምሳሌ የማቴዎስ ወንጌል ውስጥ የምናገኘው አንዳንድ ትምህርቶችን በማርቆስ በሉቃስና በዮሐንስ ልናገኝ አንችልም። በማርቆስ የተጻፈው ደግሞ ታምራትንም በማቴዎስንም በሉቃስንም ወይም ደግሞ በዮሐንስንም ልናገኝም አንችልም። በዮሐንስ ውስጥ የተቀመጡ ታምራትንም ይሁን ትምህርት ደግሞ ስንመለከት ደግሞ በማቴዎስም በማርቆስም በሉቃስም ልናገኝ አንችልም። ነገር ግን በአራቱም ወንጌላት በአንድ ሐሳብ በአንድ ነገር ተስማምተው የጻፉት ምንድነው ከተባለ የኢየሱስ ክርስቶስ ሞትና
ትንሣኤ ነው ማለት ነው። ማቴዎስ ላይ ብናነብ ከዚህ ከማቴዎስ ወንጌል ምዕራፍ ከ26 ጀምሮ 26ንም 27ንም ስናነብ 28 ስናነብ የክርስቶስን መከራንም ሞትንም ትንሣኤንም ሲነግረን የማርቆስ ወንጌል ምዕራፍ 14ንም ምዕራፍ 15ንም ብናነብ ደግሞ የክርስቶስ ኢየሱስ ሞትና ትንሣኤንም ይነግረናል። የሉቃስ ወንጌልም የመጨረሻ ምዕራፍንም ስናነባቸው ስለ ኢየሱስ ክርስቶስ ሞትና ትንሣኤ ይነግረናል። የዮሐንስ ወንጌልንም የመጨረሻ ምዕራፍ ስናነብ የምናገኘው ምንድነው ከተባለ የክርስቶስ ሞትና ትንሣኤ ነው ማለት ነው። ለምን ከተባለ ማለት ነው ለክርስትና ወይ ደግሞ ለክርስትና ዋናው መሰረቱ ወይ አምዱ ምንድነው ከተባለ የክርስቶስ ሞትና ትንሣኤ ነው ማለት ነው። እዚህ የክርስቶስ ሞትና ትንሣኤን በከክርስትና ውስጥ ብናወጣ ማለት ነው ክርስትና ምንም ነው ማለት ነው። እዚህ መሰረቱ ወይ ደግሞ የክርስትና ዋናው አምዱ ምንድነው ከተባለ የክርስቶስ ሞትና ትንሣኤ ነው ማለት ነው። ስለዚህ በዚህ አሁን ባነበቡት በቆሮንቶስ መልእክት ውስጥ ማለት ነው ጳውሎስ በስፋት ያነሳል። ያ ምንድነው ከተባለ የኢየሱስ ክርስቶስን ትንሣኤን ይገልጣል ማለት ነው። ለምን ከተባለ ነው ትንሣኤውን ከክርስትና ካወጣ ነው ቀደም እንዳልኳችሁ ምንም ስለሆነ ማለት ነው። ስለዚህ ዋና ነው ማለት ነው። ምን ከተባለ የኢየሱስ ክርስቶስ ምን ትንሣኤ የክርስትና መሰረታችን፣ የክርስትና አምዳችን፣ የክርስትና ማዕከል ነው። ምን የክርስቶስ ኢየሱስ ትንሣኤ ማለት ነው። ስለዚህ ይሄ ትንሣኤ ነው። አሁን በዚህ በቆሮንቶስ ቤተክርስቲያን ውስጥ አንዳንድ ሰዎች ስለ ትንሣኤ ሙታን እያስተማሩ ትንሣኤ ሙታን የለም የሚል ትምህርት በዚህ በቤተክርስቲያን ውስጥ ተነስቷል። በቆሮንቶስ ቤተክርስቲያን ማለት ነው። ለዚህ ነው አንዳንድ ሰዎች ይላል ጳውሎስ ትንሣኤ ሙታን የለም የሚል ትምህርት ያነሳሉ ማለት ነው። አሁን ልብ በሉ ትንሣኤ ሙታን የለም ነው እንጂ ያሉት ክርስቶስ አልተነሳም አይደለም ያሉት። በቆሮንቶስ ቤተክርስቲያን ውስጥ ትንሣኤ ሙታን የለም የሚል ትምህርት ነው እየተነሳ ያለው ማለት ነው። እንግዲህ ያው በዚህ በወንጌላት ውስጥ ከምናገኛቸው ከዚህ ከአይሁድ ማህበረሰብ አንደኛው ሰዱቃውያን ትንሣኤ ሙታን እንደማያምኑ ተጽፎልን እናገኛለን። በእነሱ በአይሁድ ማህበረሰብ አንደኛው ማህበረሰብ ትንሣኤ ሙታን የለም ብለው ያምናሉ። እንግዲህ በቃ ህይወት በዚህ የሚያበቃ ዳግም ሰው ትንሣኤ እንዳለው የሚያስተምሩ የሙታን ትንሣኤ እንዳለ እንኳን የማያምን ማህበረሰብ ነበረው በአይሁድ ማህበረሰብ ውስጥ። እነዛም ሰዱቃን ተብለው ይጠቀሳሉ። ነገር ግን አሁን በቆሮንቶስ ቤተክርስቲያን ውስጥ ማለት ነው አንዳንዶቹ ትንሣኤ ሙታን የለም ብለው ያስተምራሉም ይሰብካሉም። አሁን ልብ በሉ ትንሣኤ ሙታን የለም ብለው ቢናገሩም ነገር ግን ደግሞ ማለት ነው በተዘዋዋሪ መልኩ ክርስቶስ አልተነሳም የሚል አንድምታ ይኖረዋል ማለት ነው። ለምን በዛ ቤተክርስቲያን ውስጥ ስለ ክርስቶስ ትንሣኤ ስለሚሰበክ ስለ ክርስቶስ ትንሣኤ ስለሚነገር ማለት ነው ትንሣኤ ሙታን የለም ተብሎ ሲደፈን ማለት ነው በሌላ ቋንቋ አንድምታው ምን እንደከተባለ ማለት ነው ክርስቶስ ኢየሱስ አልተነሳም የሚል ትምህርት ይኖራል ማለት ነው። ለዚህ ነው አሁን አንዳንዶቹ ትንሣኤ ሙታን የለም ብለው ያስተምራሉ ካለ በኋላ ማለት ነው ጳውሎስ ምን አላቸው? እንደዛስ ከሆነማ ክርስቶስ ከሙታን አልተነሳም ማለት ነው ይላል ማለት ነው። አዎ ማንም ሰው ትንሣኤ ሙታን የለም ብሎ ካመነ ክርስቶስ ደግሞ አልተነሳም ብሎ ለመቀበልም ለማመንም አይከብደውም ማለት ነው። ለምን አሁን ትንሣኤ ሙታን ካለ ክርስቶስ ተነስቷል። ትንሣኤ ሙታን ከሌለ ማለት ነው ክርስቶስ አልተነሳም ማለት ነው። አልተነሳም። ስለዚህ ታዲያ አሁን አንዳንዶቹ ትንሣኤ ሙታን የለም ካሉ ማለት ነው ክርስቶስ ግን አልተነሳም ማለት ነው አለ ማለት ነው። አሁን ታዲያ ክርስቶስ ካልተነሳ ብሎ ማለት ነው የትምህርቱን አደገኝነት ወይ ደግሞ ክርስቶስ ካልተነሳ ደግሞ ማለት ነው የሚመጣውን ጉዳት ይዘረዝራል ጳውሎስ። አሁን ልብ በሉ አሁን ክርስቶስ አልተነሳም ብለን ዝም የምንልበት ነገር አይደለም። ጳውሎስ ክርስቶስ ካልተነሳ የሚለው ትምህርት ደግሞ ማለት ነው በቤተክርስቲያን ውስጥ ካለ የሚያመጣውን ጉዳት፣ የትምህርቱን አደገኝነት፣ የትምህርቱን ኃያልነት ጳውሎስ ይዘረዝራል ማለት ነው። ልብ በሉ የክርስቶስ ትንሣኤን መካድ ያለውን ብቻ አይደለም የሚጎዳው፣ በክርስቶስ አምኖም የሞተውንም ይጎዳል። ጉዳቱ በሁለት መንገድ ነው። አንደኛው አሁን በህይወት ያሉትንም ይጎዳል። ሁለተኛው ደግሞ የሞቱትንም ደግሞ ማለት ነው በክርስቶስ አምነው ደግሞ የሞቱትንም ማለት ነው ይጎዳል። ጉዳቱ ላሉትም ድጋሜም ለሞቱት ነው ማለት ነው። አሁን
ላሉት የታዲያ ይሄ ጉዳት ምንድነው ከተባለ እንዘረዝሯለን። ነገር ግን ታዲያ ለሞቱት ጉዳት ምንድነው ከተባለ ማለት ነው ቁጥር 18 ላይ እንደዚህ ይላል፣ እንግዲያስ በክርስቶስ ያንቀላፉት ደግሞ ምን ብሏል? ጠፍተዋል ይላል። ማን? ክርስቶስ ከሙታን ምናል ካልተነሳ። ለምን? እነሱ ያመኑት በክርስቶስ ሞትና ትንሣኤ ላይ ስለሆነ አምነው ስለሞቱ። ምክንያቱም ከሞት በኋላ የማመን እድል የለም ማለት ነው። እዚህ እምነት ወይ ደግሞ በክርስቶስ ኢየሱስ ማመን አንድ እድል አለ። መቼ ከተባለ ሰው በምድር ላይ ባለ ወቅት ነው። ስጋ ነፍስ ከስጋ ከተለየች በኋላ ወይም ደግሞ ሰው ከሞተ በኋላ ዳግም የማመን እድል የለውም። በዛ ያለው ማለት ነው ሽልማትና ፍርድ ብቻ ነው፣ ከሞት በኋላ ያለው ህይወት ማለት ነው። ስለዚህ እኒህ ሰዎች አሁን በክርስቶስ ኢየሱስ ሞትና ትንሣኤ አምነው ሞተው ሳለ ነገር ግን ደግሞ አሁን ክርስቶስ ካልተነሳ እነዛ ሰዎች ሳራ እጣ ፋንታቸው ምንድነው ከተባለ ጠፍተዋል። ለምን? ዳግም እንኳን የማመን እድል ስለማይኖር ማለት ነው። ስለዚህ በክርስቶስ ኢየሱስ ትንሣኤ አለማመን ወይ ደግሞ ክርስቶስ አልተነሳም ብሎ አለማመን ውጤቱ ምንድነው ከተባለ ባሉት ላይ ብቻ ሳይሆን በሞቱት ላይ በክርስቶስ ኢየሱስ አምነው በሞቱት ላይ እንኳን ምንድነው ከተባለ ማለት ነው ጉዳት ነው። በምን ይጎዳሉ? ይጠፋሉ። ጳውሎስ ለዚህ ነው ጠፍተዋልም። ክርስቶስ ከሙታን ካልተነሳ ምን ብሏል? ጠፍተዋል። በምን አሉት? በክርስቶስ አምነው ያንቀላፉት እነርሱ ምን ብሏል? ጠፍተዋል እያለ ነው ማለት ነው። ልብ በሉ። እዚህ አሁን የክርስቶስ ትንሣኤ ወይ ደግሞ ክርስቶስ አልተነሳም ብሎ መስበክም ማመንም ጉዳቱ ያለውን ብቻ ሳይሆን ነው የሞተው ማለት ነው የትምህርቱ ኃይለኝነትና ጉዳት ይደርስበታል ማለት ነው። ይደርስበታል። ታዲያ አሁን እኛ በክርስቶስ ኢየሱስ ያመንን ሰዎች ወይ ደግሞ የክርስቶስ ኢየሱስ ትንሣኤ አለን ብለን ያመንን ሰዎች ማለት ነው ታዲያ በክርስቶስ ትንሣኤ ያገኘናቸው በረከቶች ምንድናቸው? አዎ እኛ ትንሣኤ ሙታን አለ ብለን እናምናለን። እንዲሁም ደግሞ ክርስቶስ ኢየሱስ ተነስቷል ብለን ምን ላለን እናምናለን። ያመንነው ታዲያ በክርስቶስ ኢየሱስ ትንሣኤ ያገኘናቸው በረከቶች ምንድናቸው ከተባለ ጳውሎስ አንድ በአንድ ይዘረዝርልናል ማለት ነው። ይህንን ዛሬ እንመለከታለን። መጀመሪያ ግን ትንሣኤውን ከመናገራችን በፊት ትንሣኤ ያለው ሰው ወይም ደግሞ ክርስቶስ ከሙታን መካከል ተነሳ ስንል መጀመሪያ ሁለት ነገሮች አስረግጠን ማወቅ አለብን። አንደኛው ክርስቶስ ኢየሱስ መሞቱን፣ ሁለተኛው ክርስቶስ ኢየሱስ መቀበሩን ማወቅ አለብን ማለት ነው። ለምን? ከሞትና ከተቀበረ በኋላ ነው ትንሣኤ የሚኖረው ማለት ነው። ያልሞተ ሰው ያልተቀበረ ሰው ወይ ያልሞተ ሰው ትንሣኤ የለውም። ስለዚህ አሁን ልብ በሉ። አሁን ታዲያ ክርስቶስ ኢየሱስ ከሙታን መካከል እኛ ተነስቷል ስንል ምን እያለ ማለት ነው? ክርስቶስ ኢየሱስ ሞቷል፣ ድጋሚም ክርስቶስ ማለት ነው ተቀብሯል። ስለዚህ ይሄንን በመጽሐፍ ቅዱስ አስረግጠን ማለፍ አለብን ማለት ነው። አስረግጠን ማለፍ አለብን። ምን የሚለው? ክርስቶስ ኢየሱስ መሞቱና ክርስቶስ ኢየሱስ መቀበሩን ማለት ነው። አሁን ባነበብነው በመጀመሪያቱ የቆሮንቶስ መልእክት ላይ ምዕራፍ 15 ላይ ቁጥር 4 ይሄንን እውነትም ይነግረናል። ወደ ወንጌላት ከመሄዳችን በፊት እዚሁ አውዱ ላይ ተመልክተ ወደዛኛው ማለፍ እንችላለን። በዚህ አሁን ምዕራፍ 15 ቁጥር 4 ላይ ይሄንን ቃል ይነግረናል። ከቁጥር 3 ጀምሮ ላንብበው። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ አለ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ልብ በሉ። ክርስቶስ ስለ ኃጢአታችን ምን አለ? ሞተ። አሁን ልብ በሉ። ክርስቶስ ኢየሱስ ወደዚህ ዓለምም የመጣበት ትልቁ ምክንያት ምንድነው ከተባለ ስለ ኃጢአታችን ሊሞት ነው። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ነገር ይነግራቸዋል። ያ ምንድነው? እኔ ወደዚህ የመጣሁት የሰው ልጅ እኔ ወደዚህ ዓለም የመጣሁት እንዲያገለግሉኝ አይደለም ካለ በኋላ ምን አለ ኢየሱስ ክርስቶስ? ለብዙዎች
ነፍሴን ቤዛ ላደርግ መጣሁ አለ ማለት ነው። እና ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋነኛ ዓላማ ነው ከተባለ ነፍሱን ቤዛ አድርጎ ለመስጠት ነው፣ ወይም ደግሞ በእኛ ምትክ እርሱ እንዲሞት ነው ማለት ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋነኛው ዓላማው ምንድነው ከተባለ ስለ ኃጢአታችን ሊሞት ነው ማለት ነው። ስለዚህ ስለ ኃጢአታችን ቤዛ ሆኖ የሞተው ማን ነው ከተባለ እርሱ ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ምትካችን እርሱ ነው ማለት ነው። ቤዛችን እርሱ ነው ማለት ነው። ቤዛችን ሆኖ ለኃጢአታችን የሞተው ማን ነው ከተባለ ክርስቶስ ኢየሱስ ነው። ለዚህ ነው ጳውሎስ መጽሐፍ እንደሚል ለኃጢአታችን ምን አለ? ሞተ። ልብ በሉ። ይሄን ይዘን የማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ ይሄንን ቃል እናገኛለን። በመስቀል ላይ ተሰቅሎ ሳለ ይሄንን ቃል ተናገረ ማለት ነው። ቁጥር 50 የማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ እንደዚህ አለ። ኢየሱስ ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ ይላል። እዚያውን ጳውሎስም እያነሳ ነው ማለት ነው። ስለዚህ ሁለተኛ በታላቅ ድምፅ ከጮኸ በኋላ ነፍሱንም ተወ ማለት ነው። ስለዚህ ነፍሱንም ሰጠ። ስለዚህ ጌታ ኢየሱስ ክርስቶስ በርግጥም ስለ ኃጢአታችን ምን ብሏል? ሞቷል። ስለዚህ ይህንን ካረጋገጠ በኋላ ነው የሞተው ጌታ ደግሞ በመቃብር ምን ብሏል? ተቀብሯል። ለዚህ ነው አሁንም ጳውሎስም ዝም ብሎ አይደለም ያመጣው ማለት ነው። መጽሐፍ እንደሚል ስለ ኃጢአታችን ሞተ ካለ በኋላ ይቀጥልና ተቀበረም ይላል። እዛው ምዕራፍ 15 ቁጥር 3 ላይ ስለ ኃጢአታችን ሞተ ከዛ ማለት ነው ተቀበረም ይላል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ መሞቱን ከተማመን እርግጠኛ ከሆነን መቀበሩም ደግሞ እርግጥ ነው ማለት ነው፣ እውነት ነው ማለት ነው። ስለዚህ ጌታ ይላል ስለ ኃጢአት ከሞተ በኋላ ምን ብሏል? ተቀብሯል፣ ተቀበረ ይላል ማለት ነው። ስለዚህ አሁን ይሁት ደረጃ ተመልከቱ። ጌታ ሞተ፣ ድጋሚ ምን አለ? ጌታ ተቀበረ። ስለዚህ አሁንም ይሄንን እውነት ወንጌላት ይነግሩናል። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 62 ጀምሮ ይሄንን ቃል ማንበብ እንችላለን። ጌታ ኢየሱስ ክርስቶስ ከሞተ በኋላ እንደ ተቀበረ የማቴዎስ ወንጌል ይነግረናል። ቃሉን እንደዚህ አነባዋለሁ። በማግስቱም ከመዘጋጀት በኋላ በሚሆን ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያሳች በሕይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን አሉ። እነዚህ አሁን ጭፍሮቹ ናቸው። ጌታ የሰቀሉት የአይሁድ ጭፍሮች ይህንን ቃል የተናገሩ ነው ማለት ነው። ምን የሚለው ጌታ በምድር ቆይታ ላይ ተናግሯል። እኔ ሞታለሁ በሶስተኛ ቀን እነሳለሁ። አሁን ጌታ ከሞተ በኋላ ያ ቃል ትዝ አላቸው። ምን የሚለው ከሞትኩ በኋላ በሶስተኛው ቀን እነሳለሁ የሚለው ቃል ምን አላቸው? ትዝ አላቸውና መጥተው እንደዚህ አሉ። ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርት መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩን እስከ 3ኛው ቀን ድረስ እንዲጠብቁ እዘዝ አሉት ይላል። አሁን ይሄ ነው በጣም የከፋው ማለት ነው። በጣም የከፋው ምን የሚል አሁን እስከ 3 ቀን ድረስ ምን መቃብሩን አስጠብቁት። ለምን? ይሄ በ3ኛው ቀን ከሙታን መካከል እነሳለሁ ብሏል። ስለዚህ ደቀ መዛሙርቱ መተው ሰርቀውት ከሄዱ በኋላ ከፊተኛው ጥፋት በላይ የኋለኛው ደግሞ የከፋ እንዳይሆን መቃብሩ ምን በል አስጠብቃሉት። አሁን እነዚህ ሰዎች ቢያምኑትም ባያምኑትም መሀል ላይ ናቸው ማለት ነው። አሁን እውነት ነው ባያስጠብቁት ደቀ መዛሙርት መተው ሰረቁት ሊሉ ይችላሉ። ድጋሚ ደግሞ ፈርተዋልም ምን ክርስቶስ በሶስተኛው ቀን እነሳለሁ የሚለው ማለት ነው። ስለዚህ ይሄ ነገር ከተረጋገጠ ማለት ነው ሰዎቹ ወይም ደግሞ ይሰቀልም ያሉት በኋላ ክፋቱ የበዛ ስለሚሆን እርሱንም ደግሞ ወደ ማመን መምጣት ወደ ሊያምኑ ሊመጡ ስለሚችሉም እየታሰበ ያለ እነዚህ ሰዎች ግን መቃብሩ እንዲጠበቁ አደረጉ ማለት ነው። አደረጉ። አሁን
ታዲያ ማረጋገጥ ለኛ ለምን ያስፈልገናል ከተባለ ማለት ነው እውነትም ክርስቶስ ኢየሱስ ከሙታን መካከል ተነስቷል የሚለውን እውነት ልንደመድብ ነው ማለት ነው። አሁን መሞቱን ትክክለኛ ከሆነ መቀበሩም አሁን እርግጥ ነው ማለት ነው። እንዳም መቀበሩ ብቻ አይደለም ከሙታን መካከል ደግሞ እንዳይነሳ ወይ ደግሞ ደቀ መዛሙርት መተው ደግሞ እንዳይሰርቁት ማለት ነው አስጠባቂ ሁላ ቀጥረዋል። ስለዚህ ማለት ነው እስከ 3 ቀን ድረስ በዘበኛ ይጠበቅ አሉ። ጲላጦስም ጠባቂዎች አሏችሁ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎቹ ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። በጣም በሚያስደንቅ ሁኔታ ነው። እና ጠባቂዎችም ወስደውም ሄደውም መቃብሩ ማለት ነው ዋሻውን ተከለባት ነው አትመው መቃብሩን ምን ብለው አስጠበቁ። በቃ አትመው ያ ማለት በቃ ጠባቂዎች እንኳን ገብተው እንኳን ሊወስዱት ቢችሉ እንኳን ወይ ደግሞ ደቀ መዛሙርቱ መተው ጠባቂዎችን ደግሞ የተለያዩ ነገር አድርገው እንኳን መተው ቢያወጡት እንኳን ሰረቀ የሚል አንድምታ እንዲኖረው አድርገው አትመው ማለት ነው አትመው መቃብሩን አስጠበቁት። የማን የጌታ የኢየሱስን ማለት ነው። ስለዚህ ኢየሱስ በእርግጥም ሞቷል፣ በእርግጥም ደግሞ በመቃብር ምን ብሏል ተቀብሯል። ስለዚህ ስለመሞቱ የእግዚአብሔር ቃል ምስክር አለን። ድጋሜስ ስለመቀበሩም የእግዚአብሔር ቃል ምስክር አለን ማለት ነው። አሁን ይሄንን እውነት ይዘን ነው የምንሄደው ማለት ነው። ስለዚህ ጳውሎስ ምን አለ? መጽሐፍ እንደሚል ስለ ኃጢአታችን ሞተም ተቀበረም ካለ በኋላ ማለት ነው ይሄንን ቃል ይናገራል። መጽሐፍም እንደሚል በሶስተኛው ቀን ምን አለ? ተነሳ። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ከሙታን መካከል ተነስቷል። በሶስተኛው ቀን ምን አለ? ተነሳ አለ። ልብ በሉ። በዚህ በምዕራፍ 15 ውስጥ ይህንን ካለ በኋላ የትንሣኤውን የዓይን ምስክሮችን ያነሳል ጳውሎስ። ልብ በሉ። አሁን ለትንሣኤው ምስክር ሁለት ነገር ነው ያቀረበው ጳውሎስ። ለትንሣኤው ምስክር ሁለት ነገር ነው ያቀረበው። አንደኛ ምንድን ነው? መጽሐፍ ነው። አሁን እኛም እንደጠቀስነው ማለት ነው አንደኛው መጽሐፍን አንስቷል። ለማን? ለኢየሱስ ክርስቶስ ትንሣኤ ምስክር መጽሐፍም ምስክር ሆኗል ማለት ነው። ምን የሚለው? መጽሐፍ እንደሚል በሶስተኛ ቀን ምን አለ? ተነሳ። ይሄ የክርስቶስ ኢየሱስ የትንሣኤው ምንድነው ካለ ማለት ነው የትንሣኤው ምስክር ነው ማለት ነው። ሁለተኛው ግን የኢየሱስ ክርስቶስ የትንሣኤው ምስክር ግን ማለት ነው የዓይን እማኞች ናቸው ማለት ነው። አሁን ጌታ ከተነሳ በኋላ በዓይን ያዩት ደግሞ ለትንሣኤው ምስክር ሆነው ቀርበዋል። ከየት ጀምሮ? ከቁጥር 6 ጀምሮ ከ5 ጀምሮ ብናነበው ለኢየሱስ ክርስቶስ ትንሣኤ ምስክር ሆነው የቀረቡ ሰዎችን ዝርዝር ማንበብ እንችላለን። ስለዚህ ላንብበው ከቁጥር 5 ጀምሮ። ለኬፋም ታየው፣ ማለትም ለጴጥሮስ ማለት ነው። በዚህ በዮሐንስ ወንጌል የመጨረሻው ምዕራፍን ስናነብ ያየበት ክፍልን እናነሳለን ማለት ነው። ለኬፋም ምን አለው? ታየው። በኋላም ለ12 ከዛ በኋላም ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ ይላል ማለት ነው። አሁን ለኬፋ ታየ፣ ከዛ ለ11 ታየ፣ ከዛ ከ500 ለሚበዙ ሰዎችም ምን አለ? ታየ ካለ በኋላ ይቀጥላል። ከነርሱም የሚበዙት እስካሁን አሉ፣ አንዳንዶቹ ግን ምን ብሏል? አንቀላፍተዋል ይላል። አሁን ጌታ ኢየሱስ ክርስቶስ ከተነሳ በኋላ ካዩ ሰዎች መካከል አሉ ማለት ነው። ቤት ይሄ መልእክት እስከሚጻፍ ድረስ እንኳን በአካል ነበሩ ማለት ነው። አንዳንዶቹ ብቻ ናቸው ምን ያሉት? ያንቀላፉት። ስለዚህ ክርስቶስ ኢየሱስ መነሳቱ ማለት ነው መጽሐፍ ብቻ ሳይሆን የዓይንም ምስክሮች በዛን ጊዜ ነበሩ ማለት ነው። ጌታ ከሞተ በኋላ ያዩ ሰዎች ነበሩ አሉ እያለ ነው ማለት ጳውሎስ። ስለዚህ የዓይን ምስክሮች እያቀረበ ነው። ኬፋ 11 ከዛ በኋላ ከ500 ለሚበልጡ ሰዎች ታየ አለ። እነዚህም ሰዎች አንዳንዶቹ ብቻ ናቸው በጌታ ያንቀላፉት እንጂ አንዳንዶቹ ማለት ነው በአካል አሉ። ጌታ ኢየሱስ ክርስቶስ ከሙታን መነሳቱ
የአይን ምስክር እንዳለ ጳውሎስ ለቆሮንቶስ ቤተክርስቲያን እየተናገረ ነው ማለት ነው። ምን የሚል አሉ? በአይን ያዩ ሰዎች ምን አሉ? አሉ። እስከ መቼ? አሁን ድረስ አሉ እያለ ነው ማለት ነው። ልብ በሉ። ከዛ እንዲህ ይቀጥላል። ከዚያም በኋላ ለያዕቆብም ኋላም ለሐዋርያት ሁሉ ምን አለ? ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ምን አለኝ? ታየኝ። አሁን ጳውሎስም የአይን ምስክርነትን ሳይው ማለት ነው። በኋላም ለኔም ጭንጋፍ ለመሆነው ለኔም ምን አለ? ታየኝ አለ ማለት ነው። ስለዚህ በዚህ ክፍል ውስጥ በዚህ አውድ ውስጥ ክርስቶስ ኢየሱስ መሞቱ፣ ክርስቶስ ኢየሱስ መቀበሩ፣ ድጋሜስ ክርስቶስ ኢየሱስ ከሙታን ደግሞ መነሳቱ ምስክሮች አሉን ማለት ነው። መጽሐፍና በአይን ያዩ ሰዎች የክርስቶስ ኢየሱስ የትንሣኤ ምናቸው? ምስክሮች ናቸው ማለት ነው። ስለዚህ ክርስቶስ ኢየሱስ ከሙታን መካከል ተነስቷል። ክብር ለስሙ ይሁን። ታዲያ ለኛ የክርስቶስ ትንሣኤ ያመጣው በረከቶች ምንድናቸው? ደግሞ ክርስቶስ ኢየሱስ ከሙታን ሲነሳ ታዲያ ለኛ ደግሞ የመጣው ነገር ምንድነው ካልን ቅድም ካነበብኩት ከቁጥር 12 ጀምሮ ያለውን እግዚአብሔር ሐሳብ ለማካፈል እወዳለሁ ማለት ነው። ታዲያ ክርስቶስ ኢየሱስ ካልተነሳ ወይም ደግሞ ክርስቶስ ኢየሱስ ከሙታን ከተነሳ ለኛ ምን አይደለም ለኛ ምን አይደለም የሚለውን ሁለቱን ጎን ለጎን ላሳያችሁ። አሁን ምን አለ? ክርስቶስ ካልተነሳ እንግዲያውስ ስብከታችን ከንቱ ነው። ልብ በሉ። ክርስቶስ ካልተነሳ ስብከታችን ምንድነው? ከንቱ ነው። እኛ ግን ክርስቶስ ኢየሱስ ስለተነሳ ስብከታችን ከንቱ አይደለም ማለት ነው። ልብ በሉ። ስለዚህ አሁን የመጀመሪያ የትንሣኤ በረከት ምንድነው ከተባለ ስብከታችን ከንቱ አልሆነ ማለት ነው። ስብከታችን ምን አለ? ከንቱ አልሆነም። ለምን? ክርስቶስ ከሙታን ምን አለ? ስለተነሳ። አሁን ልብ በሉ። ጳውሎስ በዚህ በቆሮንቶስ መልእክት ውስጥ ምዕራፍ 1 ቁጥር 23 ላይ እንዲህ የሚል ቃል እናገኛለን። እኛ ግን የተሰቀለውን ክርስቶስን ምን አለን? እንሰብካለን የሚል ቃል እናገኛለን። ልብ በሉ። አሁን ኢየሱስ ክርስቶስን ጳውሎስ ይሰብክ ነበረ። ጌታን ይሰብክ ነበረ። ጌታን በኃይል በግልጥ ይሰብከው ነበረ። ነገር ግን ጳውሎስ መለያ አስገብቷል። ምን የሚለው? ክርስቶስ ኢየሱስ የተሰቀለውን ነው ያለ የሚለዋት ነው። አሁን ጳውሎስ ስብከት ብቻ አይደለም፣ የስብከቱንም ማዕከል ይነግረናል። የጌታ የስብከቱ ማዕከል ማለት ነው የክርስቶስ ሞትና ትንሣኤ ነው ማለት ነው። አሁን ልብ በሉ። ስለ ኃጢአታችን ሞቷል የሚለው ስብከት ነው ማለት ነው። ወይም ደግሞ ማለት ነው ክርስቶስ ስለኛ ተነስቷል የሚለው ምን ማለት ነው? ትምህርት ስብከት ነው ማለት ነው። ጳውሎስ ታዲያ እስካሁን የሰበክነው ስብከታችን ከንቱ ነው እያላችሁን ነው። ምን? ክርስቶስ ካልተነሳ። እኛ ግን ክርስቶስ ተነስቷል ብለን እናምናለን። ለዚህ ስብከታችን ከንቱ አልሆነም እያለ ነው። ለምን? የስብከታቸው ማዕከል ጌታ ኢየሱስ ነበረ። ልብ በሉ። ያ ብቻ አይደለም። ይሄ ከዘፍጥረት እስከ ዮሐንስ ራእይ እንኳን ብናነብ የምናገኘው እውነት ምንድነው ከተባለን ክርስቶስ ኢየሱስን ነው ማለት ነው። ጌታ ኢየሱስም በወንጌላቱ ሲነግረናል። መጽሐፍት ስለኔ ይናገራሉ ይላል። መጽሐፍ ስለኔ ይመሰክራሉ ይላል። ስለዚህ ሙሉ መጽሐፍትን እንኳን ብናነብ ማለት ነው የመጽሐፉ ማዕከል የመጽሐፉ ሴንተር ማን ነው ከተባለ የመጽሐፉ አስኳል ማን ነው ከተባለ ጌታ ኢየሱስ ነው ማለት ነው። ስለዚህ የነ ጳውሎስ የስብከት ማዕከላቸው የነ ጳውሎስ የስብከታቸው ርዕስ ማን ነው ከተባለ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ ነው ማለት ነው። ስለዚህ እስካሁን ድረስ የሰበክነው ስብከት ከንቱ ነው። ምን ካለ? ክርስቶስ ካልተነሳ። ነገር ግን ክርስቶስ ምን ብሏል? ተነስቷል። ስለዚህ ክርስቶስ ስለተነሳ የምንሰብከው ስብከት ምን አይደለም ያለው ማለት ነው? ከንቱ አይደለም። ስለዚህ ስብከት ከክርስቶስ ሞትና ትንሣኤ ዘወር ሲል ከንቱ ስብከት ነው የሚባለው ማለት ነው። ለምን? የስብከቱ ማዕከል የክርስቶስ ሞትና ትንሣኤ ነው።
ሞቱና ትንሣኤውን ያላማከለ ስብከት፣ ክርስቶስን ማዕከል ያላደረገ ስብከት እሱ ስብከት አይደለም። ስለዚህ እኛም ዛሬ የምንሰብከው እውነት፣ እኛም ዛሬ የምንናገረው ትምህርት፣ እኛም ዛሬ በአደባባይ ላይ የምንሰብከው ስብከት ማዕከሉ ማን ነው ከተባለ የክርስቶስ ሞትና ትንሣኤ ነው። ለምን? ኢየሱስ ክርስቶስ ከሙታን መካከል ተነስቷል። ክብር ለሱ ይሁን። ስለዚህ መጀመሪያ በትንሣኤ ያገኘነው በረከታችን ማለት ነው የምንሰብከው ስብከት ማረጋገጫ አለው ማለት ነው። የእውነት ምንድነው? ስብከት ነው ማለት ነው። ስለዚህ የመጀመሪያው የትንሣኤው በረከት ምንድነው ከተባለ ስብከታችን ከንቱ አይደለም። ሁለተኛ የትንሣኤ በረከት ምንድነው ከተባለ ማለት ነው እምነታችን ከንቱ አይደለም እያለ ነው ጳውሎስ። ለምን? ልብ በሉ። እምነት የሚመጣው ከመስማት ነው። ያልሰማ ሰው ሊያምን አይችልም። ያልተሰበከ ሰው ሊያምን አይችልም። እምነት የሚጠነክረው የስብከቱን ያህል ነው። ወይም ደግሞ እምነት የሚጠነክረው የተማሩ ትምህርት ያህል ነው። ወይም ደግሞ እምነት የሚጠነክረው እምነት የሚመሰረት ነው በሰማነው የእግዚአብሔር ቃል መሰረት ነው ማለት ነው። መሰረት ነው። ስለዚህ አሁን ስብከታችን ከንቱ ካልሆነ ያመነው እምነታችንም ከንቱ አይደለም ማለት ነው። ለምን? የሰማነው ጤናማ የእግዚአብሔር ቃል ነው ማለት ነው። ወይንም የተማርነው ትምህርት የተሰበክነው ስብከት የክርስቶስ ኢየሱስ ሞትና ትንሣኤ ማዕከል የሆነ ስብከት ነው ማለት ነው። ስለዚህ ይሄ ስብከት ከሆነ ደግሞ ማለት ነው እምነታችንም ከንቱ አይደለም ማለት ነው። ለዚህ ነው የሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው መስማትም በእግዚአብሔር ቃል የተባለው ማለት ነው። ስለዚህ እምነት ይመሰረታል። እምነት መነሻ አለው። እምነት ያድጋል። ይሄ ግን እምነት ደግማት ነው መጀመሪያ የሚመሰረተው በእግዚአብሔር ቃል ላይ ነው። በእውነተኛ ስብከት በእውነተኛ ትምህርት ላይ ነው ማለት ነው እንጂ በዚህ ምድር ላይ በዚህ ዓለም ላይ በመላው ዓለም ውስጥ ማለት ነው እምነት የሌለው ሰው የለም። ሁሉም እምነት አለው። በተለያዩ መንገድ ሊያምን ይችላል። ጥያቄው ግማት ነው የእምነት መሰረቱ ምን ያህል ነው መጠየቅ ያለብን እንጂ በተለያዩ በድንጋይም በውሃም በሰውም በተለያዩ ሰዎች ሊያምኑ ይችላሉ። ያ እምነት ልንል የምንችለው ነገር ግን እምነት የሚጠነክረው የመሰረቱን ያህል ነው። መሰረቱ ምንድነው ብለን መጠየቅ ያለብን ማለት ነው። እዚህ አሁን በዚህ ክፍል ውስጥ ማለት ነው የኛ እምነት ከንቱ ያልሆነው በትክክለኛው የስብከት ቃል ላይ ስለተመሰረተ ነው። ስለዚህ ክርስቶስ ምን ብሏል? ተነስቷል። የተነሳው ጌታ እምነታችን በሱ ላይ ስለተመሰረተ ምናት ነው እርሱ የእምነታችን ራስና ፈጻሚ ነው ማለት ነው። ለዚህ ነው ጳውሎስ በዕብራውያን መልእክቱ ላይ የእምነታችን ራስና ፈጻሚ የሆነውን ጌታን እንድንመለከት ያዛል ማለት ነው። ስለዚህ የእምነታችን ራስም የእምነታችንም መሰረትም የእምነታችንም መጀመሪያም ማን ነው ከተባለ ጌታ ኢየሱስ ነው ማለት ነው። ስለዚህ ስብከቱ ሞትና ትንሣኤው እምነቱም በዚህ ላይ ተመሰረተ ነው ማለት ነው። ስለዚህ ትንሣኤው ሌላ በረከት ለኛ አመጥቷል። ምን የሚለው እምነታችን ከንቱ አይደለም። ስለዚህ ዛሬም ያመንነው እምነት ዛሬም የተደላደልንበት እምነት በቃ በጣም መሰረት ያለው እምነት ነው። በትክክለኛው በእግዚአብሔር ቃል ላይ በክርስቶስ ሞትና ትንሣኤ ላይ የተመሰረተ እምነት አለን። እምነታችን ከንቱ አይደለም። ይህን ያደረገው የክርስቶስ ትንሣኤ ነው። አሁንም ክብር ለጌታ ይሁንለት። ይሄ ብቻ አይደለም። ሶስተኛው በክርስቶስ ትንሣኤ ያገኘነው በረከት ምንድነው ካልን ቁጥር 17 ላይ እንደዚህ ይላል፣ ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እስካሁን ድረስ በኃጢአታችሁ አላችሁ ይላል። ልብ በሉ። ለካ ክርስቶስ ኢየሱስ ስለተነሳ ነው እኛ በኃጢአት ውስጥ ከኃጢአት ነፃ የወጣ ነው። በእግዚአብሔር ፊት ተቀባይነት ያገኘነው ለካ በክርስቶስ ትንሣኤ ነው። ልብ በሉ። ክርስቶስ ሞቶ ቢቀር ኖሮ ብላችሁ አስቡ። ጽድቃችን በእግዚአብሔር ፊት መታየታችን አይመጣም ነበር፣ አይሆንም ነበረ። በቃ አንድ ሰማዕት ወይም አንድ ሰው እንደሚሞተው ሞት ይሆን ነበረ የክርስቶስ ሞት። ነገር ግን የክርስቶስ ሞት እርሱን ሊያስቀረው አልቻለም እና ታዲያ ክርስቶስ ከሙታን መካከል ተነሳ።
ተነሳ፣ ክርስቶስ ተነሳ። ስለዚህ ክርስቶስ ስለተነሳ እኛ በእግዚአብሔር ፊት መታየት ቻልን፣ መጽደቅ ቻልን፣ ማምለጥና መትረፍ ቻልን። ስለዚህ አሁን በኃጢአታችን የለንም። ለምን? ክርስቶስ ኢየሱስ ተነስቷል። ደስ ይበላችሁ። ጤቃ የምስራች ነው። በኃጢአት የላችሁም ካልን በኋላ ማለት ነው ክርስቶስ ከሙታን መካከል ተነስቷል፣ አሁን በኃጢአት የላችሁ ማለት እንችላለን። ወይም ደግሞ ክርስቶስ ኢየሱስ ከሙታን መካከል ተነስቷል፣ እኔ አሁን በኃጢአት የለሁም ማለት እንችላለን። ለምን? ጳውሎስ የነገረን ያለው ይሄ ነው። ክርስቶስ ከተነሳ በኃጢአታችን የለንም። ነገር ግን ክርስቶስ ካልተነሳ እስካሁን ድረስ በኃጢአት ውስጥ አለን እያለ ነው። ልብ በሉ። ለማስረገጥ ልድገመው። ይሄው እንደዚህ ይላል፣ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። ስለዚህ ትንሣኤው አምጥቷል ሌላ በረከት። ምን? በእግዚአብሔር ፊት መታያ፣ ወይም ደግሞ እኔ ከኃጢአቴ እንድነጻ የኃጢአት ማሰሪያ እንዳገኝ ክርስቶስ ኢየሱስ ከሙታን መካከል ተነስቷል። ትንሣኤው ይሄን አምጥቷል። አሁን በኃጢአት ውስጥ እንዳንኖር የሚያደርገን ምንድነው ከተባለ ትንሣኤው ነው ማለት ነው። ትንሣኤው ነው። ስለዚህ ምን አለ? በኃጢአታችሁ የላችሁም። ለምን? ክርስቶስ ኢየሱስ ከየት ተነስቷል? ከሙታን መካከል ተነስቷል። ሌላውና የመጨረሻው በትንሣኤ ያገኘነው በረከት ምንድነው ካልን ህይወታችን የምስኪን ህይወት አይደለም። ልብ በሉ። ህይወታችን የምስኪን ህይወት አይደለም። በቃ ቀና ብለን እንድንሄድ፣ በቃ ድፍረት እንድናገኝ፣ አቅም እንድናገኝ ያደርገናል። የማን? የክርስቶስ ትንሣኤ። ለዚህ ነው ጳውሎስ ታዲያ ክርስቶስ ካልተነሳ ካለ በኋላ በዚህ ህይወት ብቻ ክርስቶስ ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምንድነን? ምስኪኖች ነን ይላል። እና ክርስቶስ ካልተነሳ በቃ እንደዚህ ነው። በቃ የምስኪን ህይወት ነው የምንኖረው ማለት ነው። በቃ ምስኪኖች ነን ማለት ነው። ነገር ግን እኛ የምስኪን ህይወት አይደለም ይሄ ያለ ነው። በክርስቶስ ኢየሱስ ትንሣኤ ቀና ብለን እንድንሄድ፣ በእግዚአብሔር ፊት እንድንታይ፣ ድጋሜ ደግሞ ማለት ነው ከፍ ከፍ ብለን እንድንሄድ የሚያደርገን የክርስቶስ ትንሣኤ ነው። ትንሣኤ ነው። አንድ ከብሉይ ኪዳን አንድ ታሪክ ላንሳላችሁ። እነዚህ እስራኤላውያን በግብፅ ባርነት ተይዘው በነበረበት ወቅት ላይ እና በጣም አስጨነቋቸው፣ መከራቸው በጣም በዛ እና እነዛ ሰዎች ጸለዩ ወደ እግዚአብሔር። እግዚአብሔርም ደግሞ ያንን ኪዳን ሊፈጽም መጣ። በፋሲካው በግ ሞት መካከል ካሳለፋቸው በኋላ በምድረ በዳ ላይ በነበሩበት ወቅት በዚህ በዘሌዋውያን ምዕራፍ 26 ቁጥር 13 ላይ እንዴት ቀና ብለው እንደሄዱ ወይ እንዴት ብለው ቀና እንዳሉ ራሱ ይነግረናል ክፍሉ ማለት ነው። ዘሌዋውያን ምዕራፍ 26 ቁጥር 13 ላይ እንደዚህ ይላል ቃሉ፣ ባሮች እንዳትሆኗቸው ከግብፅ ምድር ያወጣችሁ እኔ እግዚአብሔር አምላካችሁ ነኝ ይላል። ልብ በሉ። ባሪያ እንዳይሆኑ ከግብፅ ያወጣቸው እግዚአብሔር አምላካችሁ ነኝ እያለ ነው። እግዚአብሔር እኔ እግዚአብሔር አምላካችሁ ነኝ፣ የባርነታችሁ ቀንበር ሰብሬአለሁና ቀና ብላችሁ እንድትሄዱም አድርጋችኋለሁና ይላል። እደግመዋለሁ፣ የባርነታችሁ ቀንበር ሰብሬአለሁ። ልብ በሉ። በዛ በግብፅ ውስጥ በነበሩበት ወቅት ባሪያዎች ነበሩ። ከባርነት ህይወት እንዴት እንዳወጣቸው ይታወቃል ታሪኩ። ዘጸአትን ማንበብ በቂ ነው። በተለይ ምዕራፍ 12ን በዚህ በፋሲካው በግ አማካኝነት ሞት ወደ እነሱ እንዳይገባ አድርጎ እግዚአብሔር እንዴት እንዳወጣቸው እናያለን። በዛ የነበረው የባርነት ቀንበር በፋሲካው በግ ደም እንደሰበረ ማየት እንችላለን። ይህን ካለ በኋላ ከዚህ በኋላ አለ ቀንበር ሰብሬአለሁ፣ አሁንስ አለ ቀና ብላችሁ እንድትሄዱ ምን ብያለሁ? አድርጋችኋለሁ አለ። እና እግዚአብሔር እስራኤልን ከባርነት ካወጣ በኋላ ቀና ብለው እንዲሄዱ፣ እንዲኩራሩ፣ በቃ ከእግዚአብሔር ጋር ያላቸው ነገር በጎና ጤናማ እንዲሆኑ እግዚአብሔር በፋሲካው በግ አደረገ። አሁንም ታዲያ
ጌታ ኢየሱስ ከሙታን በመነሳቱ ያለን ሕይወት እንደዚህ ዝም ብለን በልተን ጠጥተን የምኖር ሕይወት ብቻ አይደለም። ከባርነት በማምለጥ በእግዚአብሔር ፊት ደግሞ ሞገስን በማግኘት ቀና ብለን እንድንሄድ አድርጎናል። የክርስቶስ ትንሣኤ አድርጎናል። ክብር ለጌታ ይሁን። ስለዚህ ክርስቶስ ስለተነሳ ቀና ብለን መሄድ እንድንችል ያደረገን እርሱ ነው። ይሄም ሌላው የትንሣኤው በረከት ነው። የጌታ ስም ብሩክ ይሁን። አሁን ቁጥር 20 ላይ እንደዚህ ይላል። ልብ በሉ። ከቁጥር 12 ቁጥር 19 ድረስ ክርስቶስ ካልተነሳ የሚደርሰውን አደጋ ካሳየ በኋላ ነው። ቁጥር 20 ላይ ግን አሁን ግን አለ እና የላኛውን እስካሁን ድረስ ያወራነውን የገለበጠው እስካሁን ድረስ የተናገረውን የቀየረው ምን ነው ከተባለ ቁጥር 20 ላይ ያለው አሁን ነው። ልብ በሉ። በዚህ መጽሐፍ ቅዱስ ስናነብ ብዙውን ጊዜ ኔጌቲቭ ነገር ይነሳና መሃል ላይ ነገር ግን፣ ስለዚህ፣ ሆኖም የሚል ቃላቶች ተደጋግመው እናነባለን ማለት ነው እና በኋላ የሚመጣው ነገር በጣም ኃይለኛ መሆኑን ያሳያል ማለት ነው። ስለዚህ ቁጥር 20 ላይ አሁን ግን ይላል። እዚህ አሁን ያ ሁሉ አደጋ ካሳየ በኋላ ክርስቶስ ካልተነሳ ስብከት ከንቱ ነው፣ እምነት ከንቱ ነው፣ በኃጢአት ውስጥ አለን፣ የሐሰት ምስክረኞች ነን። ድጋሜ ደግሞ ማለት ነው ምንድነው ከተባለ ከሁሉም ያነስን ምስኪኖች ነን ካለ በኋላ ማለት ነው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ጌታ ክብር ይሁንለት። ጌታ ከሙታን ምን ብሏል? ተነስቷል። አሁን ግን አለ። ስለዚህ ክርስቶስ ኢየሱስ ከሙታን በመነሳቱ ያገኘነው በረከቶች ሐዋርያው ቅዱስ ጳውሎስ ይሄን ነገር ይነግረናል ማለት ነው። ለማሐሰብ ያህል በክርስቶስ ኢየሱስ ያገኘናቸው በክርስቶስ ኢየሱስ ትንሣኤ ያገኘናቸው በረከቶች ስብከት ከንቱ አይደለም፣ እምነት ከንቱ አይደለም፣ የሐሰት ምስክሮች አይደለንም፣ ድጋሜ በኃጢአቶች የለንም፣ ድጋሜ ደግሞ ማለት ነው ምስኪኖች ደግሞም አይደለንም። ይሄ በክርስቶስ ኢየሱስ ያገኘነው ትንሣኤ ያገኘነው በረከቶች ናቸው። ይህንን ያደረገ ጌታ ስሙ የተመሰገነ ይሁን። ነገር ግን አንድ የመጽሐፍ ቅዱስ አንብቤ ትምህርቴን ልጠቅልል። የሐዋርያው የቅዱስ ጴጥሮስ መልእክት የመጀመሪያይቱ ምዕራፍ 1 ቁጥር 3 ጀምሮ እስከ 6 ድረስ ያለው ላንብብ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይሄም ርስት በመጨረሻ ዘመን ይገለጽ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላቸዋል ይላል። ይህንን መልእክት በተለያዩ መንገድ የምትከታተሉ በክርስቶስ ኢየሱስ ትንሣኤ ሞትና ትንሣኤ በማመናችን የምንጠብቀው ተስፋ አለን። ዝም ብለን የምንኖረው ህይወት የምስኪን ህይወት የለንም። እኛ ዳግም የሚመጣ ከሞቶ ተቀብሮ በሶስተኛ ቀን ከሙታን ተነስቶ ወደ ሰማይ ያረገ ድጋሜ ደግሞ በክብር የሚመጣ ጌታ የምንጠብቀው ተስፋ አለን። ያም ደግሞ ጌታ ኢየሱስ ነው። ይሄን ተስፋችን ደግሞ አጥብቀን እንድንይዝ የእግዚአብሔር ጸጋ ሁላችንም ይርዳን። የጌታ ጸጋና ሰላም በእያላችሁበት ለእናንተ ይሁን።